በ950 ሺህ ብር ብቻ አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ጅቡቲ አረ ማንን እንመን ያስባለው በፊንቴክ ስም የተዘረጋው ድር፣ የአርቲስቶቹ ውድቀት፣ የህዝብ እንባና የችሎት ሂደት። ዛሬ ሀገራችን በአንድ ትልቅ የታሪክ አጋጣሚ ላይ ተገኝታለች። ሳታውቅ የተፈታች ነፍስ ሳታውቅ ትታሰራለች እንደሚባለው በቴክኖሎጂ ስም የተሰየመውና ፊንቴክ የተባለው ዘመናዊ ወጥመድ የብዙዎችን ቤት እያፈረሰ ይገኛል። ጉዳዩ አሁን ከግለሰቦች ክስ አልፎ የሀገር ደህንነትና የኢኮኖሚ ህልውና ስጋት ሆኗል። የወጋ ቢረሳ የተወጋ አይረሳም ነውና በሺዎች የሚቆጠሩ ዜጎች ተስፋቸው ሲጨልም እያየን እንገኛለን። ላም ባልዋለበት ኩበት ለቀማ እንደሚባለው ባልተደከመበትና ባልተለፋበት መንገድ ሀብታም ለመሆን መሞከር መጨረሻው ይኸው ነው። የፍርድ ቤት ደጃፍ መመላለስ በበዛበት በዚህ ጊዜ ሀገራችን በቴክኖሎጂ ስም በተዘረጋ ድር ውስጥ ገብታለች። ጉድና ጅራት ከበስተኋላ ነውና የዚህ ጉድ ውጤት እስኪታወቅ ድረስ በፊንቴክ ኢንቨስትመንት ከፍተኛ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ የ8 ቀናት የምርመራ ጊዜ ተፈቅዷል። የዚህን ችሎት ሂደትና ተጠባቂ ውጤቶች ምን ሊሆኑ ይችላሉ የሚለውን እንመለከታለን። ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። ፖሊስ በ12 ቀናት ውስጥ እንደ ንብ ሲተጋ ቆይቶ የ150 ምስክሮችን ቃል ሰብስቧል። 12 የሚዲያ ተቋማት፣ ሁሉም ባንኮች በመረጃ አቅርቦት ተጠምደዋል። ይህ የሚያሳየው የወንጀሉን ስር የሰደደ መረብ ነው። ጭስ ባለበት ቦታ እሳት አይጠፋም። ፖሊስ ይህን ያህል መረጃ ማከማቸቱ የወንጀሉን ግዝፈት ያረጋግጣል። ይህ የቀን ጅብ የተባለው የማጭበርበር ተግባርም ስሩ ምን ያህል እንደራቀ ያሳያል። ፊንቴክ ህዝብን እንዲያታልል የመግቢያ በር ሆነውታል በሚል በህግ ጥላ ስር የሚገኙት አርቲስቶችና ቲክቶከሮች በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበው ጉዳያቸው ታይቷል። ፖሊስ ከተለያዩ ተቋማት ማስረጃዎችን እያሰባሰበ መሆኑን በመግለጽ ቀሪ ምርመራዎችን ለማጠናቀቅ ተጨማሪ የ14 ቀናት ጊዜ እንዲሰጠው ጥያቄ አቅርቦ ነበር። ፖሊስ እያንዳንዱ ተጠርጣሪ በወንጀል ድርጊቱ ውስጥ የነበረውን ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ አቅርቧል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው የቤተሰብ አስተዳዳሪ መሆናቸውንና የጤና እክል ያለባቸው መኖራቸውን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ ግን የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራውን እንዲያጠናቅቅ ተጨማሪ የ8 ቀናት ጊዜ ፈቃድ ሰጥቷል። በዚህም መሰረት ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ ለሚያዝያ 9 ቀን 2018 ዓ.ም ተለዋጭ ቀጠሮ እንዲቀርብ ትዕዛዝ ተላልፏል። በተጨማሪም የጤና እክል ገጥሟቸዋል የተባሉ ተጠርጣሪዎች አስፈላጊውን ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ ማዘዙ ተዘግቧል። አርቲስቶችና የቲክቶክ ዝነኞች የሰው ወርቅ አያደምቅ የሚለውን ብሂል ዘንግተው የህዝብን እምነት ለግል ጥቅማቸው አውለዋል ተብለው ከማቆያ ወደ ፍርድ ቤት መመላለስ እጣቸው ሆኗል። ፖሊስ ለእያንዳንዱ ተጠርጣሪ የጥቅም ትስስር ዝርዝር ማቅረቡ ሌባ ላመሉ ዳቦ ይልሳል እንዲሉ በማወቅም ይሁን ባለማወቅ የዜጎችን ኪስ ለማድረቅ የተደረገውን ሴራ ያጋልጣል። ከተለያዩ ምንጮች እንደተገኘው መረጃ ከሆነ ይህ የፊንቴክ ኢንቨስትመንት ተብየው ድርጅት ከሀገር ውጭ ካሉ የሳይበር ወንጀለኞች ጋር ሳይገናኝ አይቀርም የሚል ስጋት አለ። ይህ ምርመራውን የሰማይ ስባሪ ያክል ከባድ ያደርገዋል። ጠበቆች ደንበኞቻችን የቤተሰብ አስተዳዳሪ ናቸው ብለው ቢመኩቱም ሰውየው ታመመ ሲባል ልጁን ዳረ እንደሚባለው በሺዎች የሚቆጠሩ ቤተሰቦችን ያፈረሰ ድርጊት በዋስትና ሊታለፍ እንደማይችል ፍርድ ቤቱ በውሳኔው አሳይቷል። የጤና እክል ተገቢውን ሕክምና እንዲያገኝ መታዘዙ ሕግ የሰው መከታ ነው የሚለውን ቢያሳይም የወንጀሉ ክብደት ግን አሁንም ከአቅም በላይ ሆኖ ቀጥሏል። ይህ ጉዳይ በኢፌድሪ የወንጀል ሕግ አንቀጽ 692 ማጭበርበርን የሚመለከተውና በኮምፒውተር ወንጀል አዋጅ ላይ ሊመሰረት ይችላል። ወንጀሉ በከፍተኛ የማጭበርበር ወንጀል የተመደበ በመሆኑም ተከሳሾች ጥፋተኛ ሆነው ከተገኙ እንደየተሳትፏቸው ከ5 እስከ 20 ዓመት የሚደርስ ጽኑ እስራት ሊጠብቃቸው ይችላል። እግር ከገቡ አይወጡም እንደሚባለው ህጉ ጥብቅ ነው። በማጭበርበር የተገኘ ማንኛውም ሀብትና ንብረት፣ መኪና፣ ቤት፣ የባንክ ሂሳብ በሀገር ንብረትነት ይወረሳል። የሰው ወርቅ አያደምቅም እንዲሉ በሰው እንባ የተገኘ ሀብት በረከት አይሆንም። ተበዳዮች የደረሰባቸውን የገንዘብ ኪሳራ እንዲመለስላቸው የፍትሐ ብሔር ክስ የመመስረት መብታቸውም ይከበራል። አጥር ሲናድ መላላጥ ይመጣል። ህዝቡ የሚወዳቸውንና የሚያከብራቸውን አርቲስቶች አምኖ ገንዘቡን አፈሰሰ። እነርሱ ግን ለራሷ አታውቅም ሰው ታማክራለች እንደሚባለው ድርጅቱ ምን እንደሆነ ሳይመረምሩ ለጥቅም ሲሉ የጥፋት መረባቸውን መዘርጋታቸውን ተግባራቸውና አሁን የታዩ ውጤቶች ምስክር ይሆናሉ። የታመነ የተገኘ አርቲስት ለህዝቡ ትልቅ ቁስል ሆኗል። ፖሊስ የጥቅም ትስስር እያለ ያቀረበው ነጥብ አርቲስቶቹ ከሚዘረፈው ገንዘብ ላይ ኮሚሽን ይከፈላል
ይሰጣቸው እንደነበር የሚጠቁም ነው። በአንድ ጀንበር ሀብታም የሚያደርግ ፊንቴክ ወይም ኢንቨስትመንት የለም። ቶሎ የፈሰሰ አይሞላም እንደሚባለውም ያለምንም ድካም የሚመጣ ገንዘብ ወጥመድ መሆኑን ማወቅ ያስፈልጋል። ማንኛውም የገንዘብ ተቋም ከኢትዮጵያ ብሔራዊ ባንክ ፈቃድ ሊኖረው እንደሚገባ ማወቅ ተገቢ ነው። ሳይመረምሩ አያምኑም የሚባለውም ለዚሁ ነው። አንድ አርቲስት ወይም ቲክቶከር ስለመከረው ብቻ ገንዘቡን አሳልፎ መስጠት የሞኝ ዘፈን ሁልጊዜ አንድ ነው ያስብላል። ውሸት ቀጥኖ በሄድ እንጂ ርቆ አይሄድም። አሁን እውነቱ እየወጣ ነው። ፖሊስ ፋይሉን አጠናቆ ሲያቀርብ የብዙዎች ጭንብል ይወልቃል። በዝምታ የተሸሸጉ ብዙ ጉዶች ይወጣሉ። የሀገራችን ሕግ እንደ ሰም የሚቀልጥ እንደ ብረት የጠነከረ መሆኑን የሚያሳይበት ወሳኝ ወቅትም ይኸው ነው ብሎ ለማለት ያስችላል። እስከዚያው ግን ሆድ ሲያውቅ ዶሮ ማታ እንደሚባለው ተጠርጣሪዎቹ በሕግ ጥላ ስር ሆነው እጣ ፋንታቸውን ይጠባበቃሉ። የፊታችን ሚያዝያ 9 ቀን 2018 ዓመተ ምህረት የሚሰጠው ውሳኔ ለሀገራችን የፍትህ ስርዓት ትልቅ ፈተና ነው ሊባል ይችላል። የወንዝ ሙላት ሳያሰጋ ቆላ መውረድ አይገባም። ህዝባችን በዲጂታል ዘመን ስም ለሚመጡ ቀሊል ትርፎች ጆሮውን ሊሰጥ አይገባም። ከርቸሌን የናቃት መከራውን ይበላል። ይህ ጉዳይ ለሌሎችም ትምህርት እንዲሆን ህዝቡ በንቃት እንዲከታተል ማሳሰብ ተገቢ ነው። የቆጡን አውርድ ብላ የብብቷን ጣለች እንዳይሆን ያለንን ጥሪት ባረባ ወሬ ለሌቦች አሳልፎ መስጠት ተገቢ አይሆንም። በዚህ አጋጣሚ የትንታኔ የህዝብን ግንዛቤ ለማሳደግና የወንጀሉን አሳሳቢነት ለመግለጽ የቀረበ ብቻ መሆኑ ሊታወቅ ይገባዋል። ማንኛውም ሰው በህግ ፊት ጥፋተኝነቱ እስካልተረጋገጠ ድረስ ንጹህ የመባል መብቱ የተጠበቀ ነው። የዛሬን አበቃን። ቸር ቆዩልን።